እናት ከዚህ ዓለም በሞት ተሰናበቱ። ዴቭ አደይን አልፈልግሽም አላት። በሐዘን ተቃጠሉ። አደይና ዴቭ እባክህን ይህ እኮ የኔ ጥፋት አይደለም ዴቭ፣ ለምንድን ነው በዚህ ነገር የምትወቅሰኝ ብላ አለችው። እባክሽን አደይ ተኝ፣ በቃ እኔ መጥፎ ነገር ተናግሬ ከማስቀይምሽ ሐዘኔን ባዝንበት ይሻለኛል። ምናልባትም አንቺን እሺ ብዬ አገባለሁ ብዬ ባልላት እማዬ እንደዚህ አትሆንም ነበር እና ሁሉም ምክንያት የሆነው ባንቺ ነው ብሎ አላት። አይ በቃ እንግዲህ ዴቭ የሁሉም ጥፋት እኔን አታድርገኝ። ምን ትሰማኛለህ? መጀመሪያ ነበር እንጂ ሲጀመር አንተ እኔን ዋሽተህ ከምታስተዋውቀኝና እንዲሁም ሀብታም ናት ብለህ ከምትናገር ይልቁንስ ደሃ የቤት ሰራተኛ ናት ብለህ ተናግረህ በነበር ምናልባትም እናትህ ያኔ ትራራልንና አብረን እንድንሆን ትፈቅድልን ነበረ። ነገር ግን ከመጀመሪያው እስከ መጨረሻው ድረስ ያለው ነገር በሙሉ ውሸትና ውሸት ብቻ ነው። ስለዚህ እባክህን በእኔ በፍጹም እንድታመሃኝ አልፈቅድልህም ብላ አለችው። ኧረ እባክሽ፣ አዎ የምሬን ነው። ስለዚህ እባክህ ዴቭ አሁን ሐዘኔ ሆኖ አብረን ብናዝን ይሻላል። ስለዚህ እንደዚህ አይነት የማይረባ ነገሮችን ባትናገር ጥሩ ነው ብላ አለችው። ባክሽን ተይኝ፣ በቃ ምንም ይሁን ምን እኔ አልሰማሽም ብሎ አላት። ኧረ እባክህ፣ አዎ የምሬን ነው። ምንም ይሁን ምን አልፈልግሽም፣ በቃ ተይኝ አልኩሽ አይደለም እንዴ? እንደዛ ከሆነ በጣም ጥሩ ነው። ምክንያቱም አንተም የምትፈልገውን ነገር በሙሉ ታደርጋለህ፣ እኔም ደግሞ አደርጋለሁ። ያኔ ምን እንደሚፈጠር ታያለህ ብላ ወደ ዶክተሩ ጋር ሄደች። ዶክተሩ የአደይ ፍቅር ናላውን ስላዞረው በምታደርገው ነገር በሙሉ እጅጉን እያዘነና ልቡ እየተሰበረ ሄደም። አደይ ምንድነው የተፈጠረው ነገር ብሎ ሲላት የዴቭ እናት ተሰናብተዋል እና ዴቭ ደግሞ እኔን ጥፋተኛ እያደረገ ነው። እስኪ ንገረኝ፣ የእውነት የኔ ጥፋት ነው ብለህ ታስባለህ እንዴ ብላ ስትለው አረ በፍጹም። ቆይ ያንቺ ጥፋት ደግሞ እምኑ ላይ ነው አልገባኝም። ወይስ ደግሞ እየቀለደብሽ ነው ሰውየው ብሎ አላት። አላውቅም፣ እውነት ለመናገር አሁን ላይ ምንም እየገባኝ አይደለም። ምክንያቱም የሱና የኔ ነገር እጅጉን እየተለያየ ነው። ቆይ እንዴት ነው የሰው ልጅ በዚህ ቅጽበት ሊቀየር የሚችለው? እኔማ በጣም ግራ ገብቶኛል ብላ ስትል አይ እውነት ለመናገር ግራ አትጋቢ። ምክንያቱም እሱም እኮ የራሱ ሀቅ አለው። ምን ማለት ነው ሀቅ አለው ማለት? ምንም ቢሆን እናቱ እኮ ናት አደይ። እኔ ታዲያ እናቱማ መሆኗን ጠንቅቄ ያውቃለሁ። ግን ደግሞ የእኔ ጥፋት ምንድን ነው? ገና ከመጀመሪያው እኮ እኔ ምንም ነገር አሏሸውም። እናቴን ሳትቀር እኔ ራሴ ተጋፍጬ የለ እንዴ? እማዬ ዴቭን አገባለሁ፣ እወደዋለሁ፣ አፈቅረዋለሁ ብዬ አይደል እንዴ ከዛ የመጣሁት? ታዲያ ሱስ እንደኔ በስነ ስርዓት ማስረዳት ሲጠበቅበት ለምንድን ነው እናቱ ላይ የጮኸባት? አይ በቃ ይሄ የፈጣሪ ትዕዛዝ ስለሆነ ብትረጋጊ ይሻልሻል አደይ እባክሽን ብሎ አላት። አይ በቃ እባክህን ተወኝ እስኪ፣ አሁን ላይ ምንም ነገር የማደርገው ነገር ጠፍቶብኛል። ምን? አዎ በቃ አሁን ላይ አላማዬም ሆነ እቅዴም ሁሉም ነገር እየከሸፈብኝ ነው ያለው። ስለዚህ ምን ማድረግ እንዳለብኝና ምን ማድረግ እንደሌለብኝ ስለማላውቅ እባክህን ዶክተር በተቻለ አቅም በቃ ተወኝ ብላ አለችው። እንደዚህማ ሊሆን አይችልም። ምን ማለት ነው? እኔ አንቺን በጣም ነው የማቅሽ፣ በጣም ነው የምወድሽ። ስለዚህ አንቺ እንድትስተካከይና አንቺ ነገሮችን ቆም ብለሽ እንድታስቢ እፈልጋለሁ ብሎ አላት። ሰላም ሰላም! ውድና የተከበራችሁ የትርሲቴ ስንዲቅ ሚዲያ ቤተሰቦች እንዲናችሁልኝ ሁሉ ሰላም ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነባር ቤተሰቦች ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ሰራተኛዋ አደይ እንደቀጠለ ይገኛል። የፍቅር እናት ሂዳ ሰተት ብላ ሂዳ አናገረቻት አደይን። ምንድን ነው ታለም ብላ ስትል ታውቂያለሽ፣ እኔ እስከ ዛሬ ድረስ አንቺና ዴቭ አንድ ላይ እንድትሆኑ ያልፈነቀልኩት ድንጋይ ያልሞከርኩት ነገር የለም። እናማ አሁን ላይ ግን እታለም በፍጹም እየፈቀደችላችሁ አይደለም። ምን ማለት ነው ደግሞ ይሄ? በቃ ማለቴ ዝም ብዬ ሳስብና
ሳብሰለስለው እኔ ምንም አያገባኝም። ምን ማለት ነው? ዴቭ እኮ ላንቺም ልጅሽ ነው። እኔማ እንደሱ አስቤ እንደሱም ገምቼ ነበር። ግን አሁን ላይ ሳስበው እሷ የምትነጋገረኝ ንግግር በጣም እያስከፋኝ ነው ያለው። አደይ አንቺን በቻልሽው አቅም የራስሽን ህይወት ለማመቻቸት ብትሞክሪ ጥሩ ነው። ዴቭ እንደሆነ ግራ የገባው ነው። ወይ እሷ ይወስን ወይም ደግሞ በእናቱ ውሳኔ አይሄድ። አንቺ የሚያስደስትሽን ነገር ብታደርጊ ይሻላል ብላ አለቻት። ወይ ታለም በቃ አንቺም ተስፋ ቆረጥሽ ማለት ነው። ታዲያ አንቺ ተስፋ ከቆረሽ እኔ በምን አንደበቴና በምን እንትኔ ነው እሱን ላሳምን የምችለው? በቃ ፈጣሪ የፈቀደው ነው የሚሆነው ብላ አለች ሊልዬ ገጀራውን እስር ቤት ሂዳ ጠየቀችው። የእውነት አንተ ወንድሜ ከሆንክ የፈለከውን ነገር በሙሉ እሰጥሃለሁኝ፣ ግን ደግሞ አንተም አንድ ነገር ቃል ትገባልኛለህ ብላ አለችው። ምንድን ነው ቃል የምገባልሽ? ምክንያቱም አንተም ከኔ ጋር አብረህ ትሆናለህ። አይ እንደዚህማ ማድረግ አልችልም። ለምን? በቃ ነገርኩ እኮ አብረን እንኖራለን፣ አብረን ህይወትን እናጣፍጣለን፣ ልክ እንደ ወንድምና እንደ እህት ነገርኩሽ። እንደሱ ማድረግ አልችልም ሴትዮ ብሎ ሲላት፣ ቆይ ለምንድን አንተ ችግር አለብህ እንዴ? እኔ አንቺን መቼ ወድጀሽና የእውነትን የሴትን ልጅ በጣም ነው የምጠላው። በእናቴ የተነሳ ሴቶችን አልወዳቸውም ብሎ አላት። ኧረ እባክህ ታዲያ ገና ለገና እማዬ በደለችህና እኔም ምን አደረግኩ? አንቺ ታዲያ የማየ ልጅ አይደለሽ እንዴ? ትሰማኛለህ? እኔ የማየ ልጅ አይደለሁም። እኔ ሊሊ ነኝ። እሺ፣ ስለዚህ ራሴንም ሆነ ሁሉንም ነገር ጠንቅቄ የማክሰው ነኝ። መናገር ያለብህን ነገር በሙሉ ተናገር። ከዛ ውጭ ግን አብረኸኝ የማትኖር ከሆነና እንዲሁም እኔን የማትፈልገኝ ከሆነ ብትረሳው ይሻልሃል። ምን ማለት ነው? በቃ እርሳውና እዛው እስር ቤት ትበሰብሳታለህ። አይ የምትል ከሆነ ደግሞ እኔ እህትህ ሆናለሁ፣ አንተም ወንድሜ ትሆናለህ። ትስማማለህ ወይ ብላ ከባድ ጥያቄ ጠየቀችው። ቆይች ልጅ እብድ ናት እንዴ? ግራ የተጋባች ልጅ ብሎ ሲል እኔማ የእህትና የወንድም ፍቅር እርቦኝ እንጂ እብድ አይደለሁም። ትሰማኛለህ አንተ ገጀራው? እናም ትሆናለህ ወንድሜ፣ በስነ ስርዓት ህይወትን እናጣጥማለን። ምናልባት በሰዓቱ ማየንም ስላልተረዳሃት ይሆናል ብላ አለችው። አይ ስለ እሱ ባትገቢበት ይሻላል። እናትሽን አንድ ቀንም እኔ ፊት አነሳለሁ ብለሽ ካልሽ እንጣላለን ብሎ አላት። ዴቭ ዶክተሩ ጋር እስኪ ምከረኝ፣ ምን ማድረግ ነው ያለብኝ ብሎ ሲለው እኔ አላቅም፣ አንተ የፈለከውን ነገር አድርግ፣ ይህ እኮ ያንተ ህይወት ነው እንጂ የኔ ህይወት አይደለም ብሎ አለው። ለነገሩ አንተ እኮ ልክ ነህ። ምን ማለት ነው? ምክንያቱም ምናልባትም እኔና አደይ እንድንጣላ እንድንለያይ ትፈልግ ይሆናል። ማለቴ ያው ለመግባት። ምን ማለት ነው ደግሞ ይሄ? አልገባኝም። አብረህ እዛው ለመግባት ማለት ፈልጌ ነዋ። ትሰማኛለህ? አሁንስ በጣም አበዛኸው። ስለዚህ አርፈ ብትቀመጥ አይሻልህም እንዴ? ቆይ አንተና አደይ ስለተጣላችሁ እኔ የማገኘው ነገር አለኝ እንዴ? ያው ሚስት ትሆናለች ወይም ደግሞ ፍቅረኛ። እንደምትወዳትና እንደምታፈቅራት የማላቅ ይመስልሃል እንዴ? ታዲያ እሱ እኔ በወዳትም ባፈቅራትም ያለሷ ፍቃድ የሚሆን ነገር የለም። ዴቭ የማይሆን ህልም እያለም ራስን ባታጃጅል ጥሩ ነው ብሎ አለው። የእውነት ይሄ የማይሆን ህልም ይመስላል? አዎና፣ ገና ለገና አደይ ምን ትበል ምን አትበል ሳታቅ ዝም ብለህ በደፈናው መገመት አይከብድም እንዴ? አደይ ፊት እንደዚህ ብትል እመነኝ አንድ ቀን ሰይጣኗ የመጣ ቀን ትታ ትሄዳለህ። እዛ ድረስ ግን አርፈ ብትቀመጥ ይሻልሃል ብሎ አለው። ዳይመንዶ ዶክተሩን በቀጥታ አናገረው። ትሰማኛለህ? አሁን ማድረግ ያለብህን ነገር በሙሉ አድርግ ብሎ ሲለው ምን ማለት ነው ደግሞ ይሄ? ምክንያቱም እኔ የምለው ነገር አንድና አንድ ብቻ ነው። ምን ማለት ነው ደግሞ እሱም? አንደኛ ነገር ምን መሰለክ፣ ያው አለ አይደለም መናገር ያለብህን ትናገራለህ። ስለዚህ እባክህን ብሎ አለው። እንደዛ ከሆነ በጣም ጥሩ። አዎ መናገር ያለብህን ነገር በሙሉ ተናገር። አደይ እንደምትወዳት እንደምታፈቅራት ታውቃለሁ። ንገራት ዶክተር። እሷም ቢሆን ስቃይዋና መከራዋ ይበቃል። ዴቭ እንደሆነ ባል አይሆናትም ብሎ ሲል አረ ተረጋጋ ዳይመንድ። ምንም ቢሆን እሷ የምትወደው መጀመሪያ እሱን ነው። ግን ደግሞ አሁን አንተን ይሆናል። አይ እኔ እንደዚህ አይነት ማህበር አልጠምቅበትም። እሺ እኔ በፍጹም እንደዚህ አይነት ነገር አላደርግም ብሎ አለው።
ውድ የትርሲት የስንድቅ ሚዲያ ቤተሰቦች የዛሬው ሰራተኛዋ አደይ ይህን ይመስል ነበረ። በቀጣይ እስከምንገናኝ ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነባር ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ ውዶቼ። እና ሁሉም ነገር አይረሳ